ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የዕለተ ቅዳሜ ማለዳ ፕሮግራም ወደ እናንተ የማድረስበት ሰዓት ላይ ተገናኘን። ዛሬ እንግዲህ ቆይታ የምናደርገው ትናንትና የተደረገውን የእንግሊዝ ፕሪሚየር ሊግ አንድ ጨዋታ ይሆናል የምንመለከተው። ይህ ጨዋታ የማንቸስተር ዩናይትድ እና የኒውካስል ዩናይትድ ጨዋታ ነበረ። ማንቸስተር ዩናይትድ ኒውካስል ዩናይትድን 1-0 በሆነ ውጤት በዶርጉ ኳስ አሸንፏል። ይሄ ጨዋታ በተለይ ለአሰልጣኝ ሩበን አሞሪም እጅግ በጣም ወሳኝ የሚባለው ጨዋታ ነው። የቡድን እድገትን የሚጠራጠሩ ተጠራጣሪዎችን ዳውተርስ የሚባሉትን በሚገባ ያሳመነ ጨዋታ ነበር ማለት ይቻላል። ለመጨረሻ ጊዜ የማንቸስተር ዩናይትድ የተከላካይ መስመር ክፍል በአራት የመከላከል አደረጃጀት ውስጥ የነበረው ከዓመት በፊት ነበረ። ከአንድ ዓመት በኋላ አሰልጣኝ ሩበን አሞሪም ከመጣ ከአንድ ዓመት በኋላ ለመጀመሪያ ጊዜ አሰልጣኝ ሩበን አሞሪም የአራት የተከላካይ መስመር ተጫዋቾች አቋቋም የተጠቀመበት ጨዋታ ነበረ። ከዚህ በፊት አሰልጣኝ ሩበን አሞሪም ስለ አራት የተከላካይ መስመር ተጫዋቾች የመጠቀም ፍላጎት በሚጠይቁበት ሰዓት ፖፑ እንኳ ቢመጡ ሐሳቤን አያስቀይሩኝም የሚል አስተያየት ሰጥቶ እንደነበረ ይታወቃል። ይሄ የኔ ማንነት ነው፣ ማንነቴን ደግሞ መለወጥ አልፈልግም፣ ማንነቴን አልቀይርም የሚል አስተያየት ሰጥቶ እንደነበር ይታወቃል። ግን ጊዜው ሲመጣ እና ተጫዋቾች በጣም የተሻለ መሆን ሲጠበቅባቸው ደግሞ ፍሌክሲቢሊቲ ዋን ጌም ኦፍ ቶት እንደሆነ በቡድን እንቅስቃሴ ውስጥ ትናንትና አሳይቷል። ትናንት አንድ አስገራሚ ማስተያየት ሰጥቷል። ተጫዋቾች በነፃነት ስህተት እንዲሳሳቱ ታክቲኮችን ከዚህ በኋላ ቀይራለሁ የሚል አስተያየት ሰጥቷልና ምንድነው በነፃነት ስህተት እንዲሳሳቱ ማለት? ይሄ የአሰልጣኙን የአእምሮ እድገት በደንብ የሚያሳይ ነው። ስህተቶችን መሳሳት በብዙ አሰልጣኞች ፍቃድ የሚሰጠው አይደለም። በአሰልጣኝ ሩበን አሞሪም ደግሞ ስህተቶችን መሳሳት ፍቃድ የሚሰጠው ነው። ፍቃድ እንዴት ስህተት ይሰጠዋል? በምን አይነት የጨዋታ እሳቤና በምን አይነት የጨዋታ እድገት ነው ተጫዋቾች እንዲሳሳቱ የሚፈልገው የሚለውን ለመመልከት እንሞክራለን። አብራችሁን ቆይታ እንድታደርጉ ጋብዛችኋለሁ። ፖድካስቱን ሰብስክራይብ አድርጉ፣ ላይክ እና ሼር አድርጉ። በተለይ ላይክ እና ሼር አድርጉ፣ ለሌሎች እንዲደርስም ማጋራታችሁን እንዳትዘነጉ። ከትናንትናው ድል በኋላ በርከት ያሉ የስፖርት የመገናኛ ብዙሃኖች በተለይ የእንግሊዝ የመገናኛ ብዙሃኖች የማንቸስተር ዩናይትድን የቡድን እድገት ማውራት ጀምረዋል። አሁን ማንቸስተር ዩናይትድ ከቼልሲ ጋር እኩል በነጥብ ተጋርቶ ነገር ግን 5ኛ ደረጃ ላይ ተቀምጧል ቼልሲ እስከሚጫወት ድረስ። ሆኖም ማንቸስተር ዩናይትድ በዚህ የውድድር ዓመት እንደዚህ አይነት ትልቅ እምነት ያገኘው ከብዙ ልፋትና ጥረት በኋላ ነበር። ምክንያቱም አሰልጣኙ በሚያጋጥሙት ሽንፈቶች ውስጥ የቡድን እድገቱና አጠቃላይ የታክቲካል አጀስትመንቱ ጥያቄዎች ውስጥ እየገቡበት ከፍተኛ የሆኑ ትችቶችን ሲሰነዘርበት እንደነበር ይታወቃል። አሰልጣኝ ሩበን አሞሪም ትናንት በነበረው ጨዋታ አንድ ወሳኝ የቡድን ትልቅ ጉድለት ውስጥ ሆኖ ነበር ጨዋታውን የጀመረው። ይሄም የቡርኖ ፈርናንዴዝ ጉዳት ተጫዋቹን ሳያገኘው ለበርካታ የጨዋታ ጊዜያቶች በሱ የጨዋታ እንቅስቃሴ ውስጥ እየተመራና እሱ ወሳኙ ተጫዋች ሆኖ በጀመረበት ጨዋታ ውስጥ አጥቶት ነው እንግዲህ የአማካኝ ክፍሉን በካሲሚሮና በኡጋርቴ ከነሱ ፊት ደግሞ በሚጫወተው በሜሰን ማውንት የጀመረው። እንግዲህ ሜሰን ማውንት ትናንትና ሞር ለሼሽኮና ለማቴስ ኩኛ እንዲሁም ለዶርጉ የቀረበ ሆኖ የቡርኖ ፈርናንዴዝን የአማካኝ ክፍል ሚና እንዲሸፍን ተደርጎ ነበር የገባው። እንደምታውቁት ሜሰን ማውንት በጨዋታው በጣም ጥሩ እንቅስቃሴ አድርጓል። የመጀመሪያው ግማሽ ላይ እንዳውም ተቀይሮ እስከሚወጣ ድረስ ይሄ ተጫዋች ወደ 6.4 ከመቶ የሚሆን የጨዋታ ቁጥጥርና ብልጫ ከኒውካስል ዩናይትድ የአማካኝ ክፍል ተጫዋቾች በተሻለ ተሰጥቷል። ጃኮብ ራምሴይና ሳንድሮ ቶናሊ እንዲሁም ቡርኖ ሂሜሬሽ ትናንት የአማካኝ ክፍል እንቅስቃሴውን ለማፈንና ይህንን እንቅስቃሴ ደግሞ የተሻለ ብልጫ ለመውሰድ ጥረቶችን ሲያደርጉ ነበርና ይህንን ጥረት የተወሰነ ለመለወጥ ሞክረዋል። የማንቸስተር ዩናይትድ የአማካኝ ክፍል ተጫዋቾች በተለይ የጃክ ፍሌቸር የወደፊት የአማካኝ ክፍል ሚናና ኃላፊነት
ምን ሊሆን እንደሚችል የዳረን ፍሌቸር ልጅ አሳይቷል። እንዳውም ከጨዋታው በኋላ አሰልጣኝ ሩበን አሞሪም ምንድነው ያለው? የአባቱን ስም እያየ አባቱ ለቡድኑ ለማንቸስተር ዩናይትድ የሰጠውን ነገር እያሰበ የሚጫወት ወደፊት ብዙ ነገሮች የሚጠብቁት እነዚህም ብዙ ነገሮች ደግሞ ለማንቸስተር ዩናይትድ ደጋፊዎች የሚሰጥ ለክለቡ ማገልገል የሚችል ተጫዋች ነው የሚል አስተያየት ሰጥቷል። ትናንት ከበርካታ ጊዜያት በኋላ ቴሬል ሜሌሲያ እንዲሁ ተቀይሮ ገብቷል። ሌን ዮሮ፣ ጆሹዋ ዜክዚ ተቀይረው ገብተው የቡድን እንቅስቃሴው ላይ ያላቸውን ሚና በሚገባ አሳይተዋል። ከጨዋታው በኋላ አሰልጣኝ ሩበን አሞሪም በእንቅስቃሴ በተለይም ደግሞ የቡድን እድገት ምንነትና በቡድን እድገት እንቅስቃሴ ውስጥ የሚጠበቀው አንዱ ትልቁ ነገር ትዕግስት እንደሆነ እንዲሁም በአጠቃላይ የቡድን የትናንትናው እንቅስቃሴ እንዳረካው ተናግሯል። በተለይም ደግሞ በየጌሞቹ እየተለወጡ ስለሚመጡ ተጫዋቾች የተሻለ ለቡድን እድገት ሚና እንደሚኖራቸው አንስቷል። እንዳውም ምንድነው ያለው? we are going to win so many games ብሏል። ከዚህ በኋላ በእርግጠኝነት የምነግራችሁ ብዙ ጨዋታዎችን እናሸንፋለን የሚል አስተያየት ሰጥቷል። Feeling is good, but if you compare to other games, we suffer so much more today. But in certain moments, we put everything on the line. We were inside the box, but we are put. አሁን ትልቁ ነገር እሱ ያስደሰተው ነገር ምንድን ነው? in certain ways ከዚህ በፊት ማንቸስተር ዩናይትድ ይቸገርባቸው የነበሩ ነገሮችን putting the lines ይሄ መስመሮች ላይ ማስቀመጥ ጀምሯል። ከዚህ በኋላ በሚኖረው የማንቸስተር ዩናይትድ የቡድን እንቅስቃሴና ከዚህ በኋላ ማንቸስተር ዩናይትድ በሚፈጥራቸው የጨዋታ ብልጫዎች ውስጥ የማንቸስተር ዩናይትድ ደጋፊዎች ሰፈሪንጉ እየጠፋ ስለሆነ ሰፈሪንግ ስለማይኖር ከሰፈሪንጉ በኋላ ግን ማንቸስተር ዩናይትድ ለትልቅ ጨዋታዎች እንዴት ራሱን አዘጋጅቶ መቅረብ እንዳለበት የሚያሳይ ፐርፎርማንስ እንደሚያደርግና ጨዋታዎችን እንደሚያሸንፍ ሐሳቡን የሰጠው አሰልጣኝ ሩበን አሞሪም። ይህንን በተመለከተ እንግዲህ አሰልጣኝ ሩበን አሞሪምን በተደጋጋሚ ትችቶችን የሚሰነዝሩበት ሰዎች ነበሩ። አሁን የትናንትና የኒውካስል ዩናይትዱ ድል ስላስመዘገበ አይደለም። ከኒውካስል ዩናይትዱ ጨዋታ በፊት በነበሩት ጨዋታዎች የማንቸስተር ዩናይትድ ደጋፊዎች ራሳቸው በዚህ አሰልጣኝ የጨዋታ መንገድ ላይ ጥርጣሬ ነበራቸው። ያው እንደምታውቁት የጨዋታ መንገድ አብዛኛውን ጊዜ በአንድ ምሽት የሚሰራ አይደለም። የጨዋታ መንገድ ቀስ እያለ የሚሰራ ነው። የጨዋታ መንገድ ሐሳቡ በራሱ ጊዜ ይፈልጋል። የጨዋታ መንገድ ሐሳቡ ጊዜ የሚጠይቅበት ዋነኛው ምክንያት ምንድነው? የሚጠጋገን ስለሆነ። ሩበን አሞሪም በዚህ የቡድን ግንባታ ውስጥ በማንቸስተር ዩናይትድ በትንሹ ነው እምነት ሲያገኝ የነበረው። አሁን ቀስ እያለ እምነት ያገኘበት ካርታ እየሰፋ መጥቷል። ሰር ጂም ራትክሊፍ ከ3 ወር በፊት በነበረው ቃለ መጠይቅ የዚህን አሰልጣኝ ጉዳይ በተመለከተ ተጠይቀው ሂዝ ጂኒየስ አሁንም እንጠብቀዋለን፣ ሂዝ ትራይንግ እየሞከረ ነው። ይሄ እየሞከረ ያለበትን መንገድ ሁላችንም አፕሪሺየት ማድረግ አለብን። በትዕግስት ነው መጠበቅ ያለብን። ትዕግስተኛ ካልሆን የቡድን ግንባታ ሂደቱ በራሱ ህይወት አይኖረውም። ትዕግስተኝነታችን ለሚፈጠረውና ወደፊት ለሚመጣው ለምንጠብቀው ነገር እንደ መነሻ ነው የሚሆነን። አለበለዚያ የቡድን ግንባታችን ራሱን የቻለ ፈተና ይገጥመዋል የሚል አስተያየት ነበር ሰጥተው የነበረውና በዩናይትድ አሁን የምንመለከተው ምንድነው? ትዕግስት ምን ያክል ዋጋ እንዳላት የሚያሳይ ነው። በተለይ ትዕግስተኛ የሆነ ሰው ፍሬውን ይበላል እንደሚባለው ማለት ነው። አብዛኛውን የዩናይትድ የትዕግስተኝነት ጥያቄ ያለፉት ወራቶች ፈተና ነበር። ዩናይትድን ወዲያውኑ ዳይናሲቲው እንዲሰራ መፈለግ፣ ቶሎ ሽንፈቶችን ማውገዝ፣ ድሎችን ቶሎ ተከትሎ ማጨብጨብ፣ እነዚህ ነገሮች ደግሞ የቡድን ግንባታ ሂደቱ ፈተናዎች ነበሩ። አሁን ላይ በጣም የተጠና የሚመስል ቶሎ የማያደንቅ ቶሎ የማያዝን የቡድን አካባቢያዊ የሆነ ግሩፕ ተፈጥሯል። ይሄ የቡድን አካባቢያዊ የሆነ ግሩፕ አንዱ መሰረታዊ ነገሩ ምንድነው? ሂደትን መፈለግ ነው። በሂደት ውስጥ ነገሮችን እንዴት ማስተካከል እንደሚቻልና በሂደት ውስጥ ለሚመጡ ነገሮች እንዴት ራስን ማዘጋጀት እንደሚቻል ለቀጣይ እንቅስቃሴዎች ምቹ የሆኑ የማምለጫ ቀዳዳዎችን መፍጠር ነው። ያው በሜዳ ውስጥስ እንደምታውቁት አንዱ ትልቁ ነገር እኮ የማጥቂያ ኪስ ማዘጋጀት ነው። የማጥቂያ ኪስ ቡድኖች የሚያዘጋጁት ተጋጣሚን አሸንፈው የሚሄዱባቸውን አን አታኪንግ አውትሌት that emerges to the opponent's box የሚለው ነው።
ስለዚህ የኦፖነንት ወይም ደግሞ የተጋጣሚ ቡድን ሳጥን ላይ የሚደርሰውን አታኪንግ አውትሌት ወይም ደግሞ የማጥቂያ መንገድ ስታዘጋጅ የምትፈልጋቸው ሳጥኖች አሉ፣ ኪሶች አሉ። እነዛን ኪሶች ለማዘጋጀት ግን እንዲሁ በቀላሉ የሚዘጋጅ ኪስ የለም። ቀስ እያለ ግራጁዋል ነው። አሁን የትናንትናውን የዩናይትድን ድል ስንመለከት ጠንካራ ነው ኒውካስል ዩናይትድ። ኒውካስል በትልልቅ ጨዋታዎች ለዩናይትድም በራሱ በጣም ፈታኝ ቡድን ነው። እያንዳንዱ ጨዋታ የሚያሸንፉባቸው መንገዶች ከተመለከትን ኒውካስል ዩናይትድ ሃይሊ አግሬሲቭ ነው። ፖሴሽን ላይ በጣም ጎበዝ ነው። ኳስ መያዝ የሚችል ነው። እንደገና ፖሴሽን አግሬሲቭ ፉትቦልም ይጫወታል። ፖሴሽንን ይዞ እንደገና ኃይል የቀላቀለበትን ጨዋታ ይጫወታል። መስመሮችን ይጠቀማል። ይሄ ቨልነራቢሊቲ ላይ ትኩረት የሚያደርግ ነው። አንድም ቡድን በእንቅስቃሴ ምን ማድረግ አለብኝ የሚለው እንዳያስብና ተጋላጭ እንዲሆን የሚያደርግ ቡድን ነው። ተጋላጭነትን መቀነስ ለዩናይትድ በትናንትናው ጨዋታ በጣም መሰረታዊ ነገር ነበር። ያንን ተጋላጭነት ለመቀነስ ያደረጉት ጥረት ለአሰልጣኝ ሩበን አሞሪም አፐር ሃንድ ሰጥቶታል። ሩበን አሞሪም ከጨዋታውን በኋላ በተደጋጋሚ ሲናገር ከዚህ በኋላ ለተጫዋቾች ምቾት የሚሰጡ ሐሳቦችን አሳድጋለሁ ነው ያለው። አንድ አሰልጣኝ ትልቁ ኳሊቲ ምንድነው? የተጫዋቾቹን እንቅስቃሴ፣ የተጫዋቾቹን አጠቃላይ ጥረትና የተጫዋቾቹን አጠቃላይ የቡድን ቅርጽ ሪሼፕ የሚያደርጉ ሐሳቦች ላይ ትኩረት ማድረግ ነው። እነዚህ ሐሳቦች አብዛኛውን ጊዜ የሚያገለግሉት ቀጣዩን የቡድን ሙቭ መወሰን ነው። ዩናይትድ በቀጣዮቹ የቡድን እንቅስቃሴዎች ውስጥ የተሻለውን ነገር እንዴት ማግኘት አለበት ለሚለው ምላሽ መስጠት ነው። ምክንያቱም በሜዳ ላይ የዩናይትድ አንዱ ትልቁ ፈተና የነበረው ምንድነው? ምላሽ መስጠት እየተቸገረ የነበረ ቡድን ነው። ለምንድነው ምላሽ መስጠት የሚቸገረው ዩናይትድ? ለምንድነው ጫና ውስጥ ቶሎ የሚገባው የሚለው ነው ትልቁ ጥያቄ። እሱ እንደተናገረው ከሆነ ጫና ውስጥ ቶሎ የምንገባበት ዋነኛው ምክንያት ፕሬስ በምናደርግባቸውና ፖሴስ በምናደርግባቸው እንቅስቃሴዎች ውስጥ የመጀመሪያዎቹ ተውታችንና ፕሪንሲፕላችን ትክክል ስላልሆነ ነው ያለው። ስለዚህ የመጀመሪያዎቹ ተውቶችና ፕሪንሲፕሎች እንዴት ነው ትክክል ማድረግ የሚቻለው? ይህንን በስርዓት ከሰሩ፣ ይህንን በስርዓት ማስተካከል የሚቻል ከሆነ ማንቸስተር ዩናይትድ የተሻለ ያደገ ጥራት ያለው ቡድን እንደሚሆን ኤክስፔክት ይደረጋል። ትናንት ኒውካስል ዩናይትድን በተሻለ የቁጥር ብልጫ ለመብለጥ በተለይ ደግሞ የተጋጣሚ ሜዳ ላይ ገብቶ የተጋጣሚ ሜዳ ላይ በሚደረጉ እንቅስቃሴዎች ላይ ዘግይቶ እዛ ውስጥ በመቆየት የተጋጣሚ ሜዳ ላይ ያሉ ክፍተቶችን መፈለግና እነዛን ክፍተቶች በትዕግስት የማግኘት ስራዎችን ይሰሩ ነበር ዩናይትዶች። ይሄ ተቀይረው በገቡ ተጫዋቾችም ሆነ በሜዳ ላይ በነበሩ ተጫዋቾች የመጀመሪያው ግማሽ ላይ በነበሩ ተጫዋቾች አማካኝነት ሲፈጸም ተመልክተናል። የአንድ ቡድን ትልቁ ጥንካሬ የሚባለው ከራስ ሜዳ የሚወጣበት መንገድና ወደ ተጋጣሚ ሜዳ ሄዶ ገብቶ ደግሞ የተጋጣሚ ሜዳ እንቅስቃሴ ላይ የሚቆይበት መልክ ነው። ይህንን መልክ መስራት ከቻለ አንድ ቡድን ትልቅ ጥንካሬ ውስጥ ነው ማለት ነው። ምክንያቱም የተጋጣሚ ሜዳ እንቅስቃሴ ላይ ስትቆይ የተጋጣሚ ሜዳ መፍትሄ ያጣባቸው ቡድኑ መፍትሄ ያላገኘባቸው መንገዶችን በተደጋጋሚ እንዲያገኝ ስለሚረዳው ማለት ነው። መፍትሄ አብዛኛውን ጊዜ በቡድኖች በእንቅስቃሴ ይፈልጋል። ግን እንቅስቃሴውን ማሳደግ የሚችሉ ተጫዋቾችና ሐሳብ ስለሌለ አሰልጣኞች ለመፍትሄ ሩቅ ይሆናሉ። መፍትሄው ሩቅ በሚሆንበት ሰዓት ደግሞ ጫናዎች ይመጣሉ፣ ስንብቶች ይመጣሉ። ከዛ በኋላ ሐሳቡ ያው ይቋረጣል ማለት ነው። በአሰልጣኝ ሩበን አሞሪም በኩል ግን አሁን ትልቁ በር የተከፈተለት ምንድነው? መፍትሄውን በቀላሉ ለሱ ለሚያገኙ ተጫዋቾች የሰጠበት መንገድና ከዛ በኋላ ደግሞ መፍትሄውን እነሱ ፕሮዲስ ያደርጉበት ዕውቀት ነው። አንድ ተጫዋች ለእያንዳንዱ የጨዋታ እቅድ በተለይም ደግሞ አሰልጣኞች ለሚሰጡት የጨዋታ እቅድ ራሱን የሚያዘጋጅበት አእምሮ ነው የተጫዋቹን ትልቅነት ይበልጥ የሚያሳየው። ፕሬዠር ሲሸከም ከፕሬዠሩ በኋላ ደግሞ ቀጣይ እንቅስቃሴዎችና ቀጣይ ሂደቶች ላይ የሚኖረው ጥረቱ፣ እነዚህን የተሻለ ለማሳደግ የሚኖረው ደግሞ የጌም ዕውቀትና ከተጋጣሚ እንቅስቃሴ አንጻር ደግሞ ተጋጣሚን የተሻለ ለመብለጥ ከሚያደርጋቸው ሽግግሮችና ሐሳቦች ጋር የሚመነጭ። ለምሳሌ አብዝቶ በእንቅስቃሴ ከተጋጣሚ ሐሳብ ጋር የተጋጣሚን ሐሳብ ሙሉ በሙሉ ለመብለጥ በሚደረጉ ጥረቶች ውስጥ ዕውቀት ይፈልጋል። ዕውቀቱ
ከአሰልጣኙ የሚመጣ እውቀት ሊሆን ይችላል። እንዲሁም እሱ ከድግግሞሽ በሜዳ ላይ እንቅስቃሴ ቡድኑ ካጋጠመውና ቡድኑ ካጠረው ሐሳብም ይመጣል። አንድ ተጫዋች የቡድን እንቅስቃሴ ስርዓትን መጠበቅ የተጫዋቹን የአእምሮ እድገት የሚወስን ነው። አንድ አሰልጣኝ ተጫዋቹን ይዞ ያን ተጫዋች አሳድጎ ለእንቅስቃሴ ኃላፊነት እንዲሰማው አድርጎ የሚሰራበት መንገድ ተጫዋቹን ይበልጥ በሜዳ ላይ ለሚያጋጥሙት ነገሮች እንዲዘጋጅ ያደርገዋል። ተጫዋቾች አሰልጣኞች ከሚሰጡት ሐሳብ በመነሳት አሰልጣኞች የሚሰጡትን ሐሳብ በማሳደግ በሜዳ ውስጥ ከሚያጋጥሟቸው ችግሮች ተነስተው መፍትሄ የሚሉትን ነገር ደጋግሞ መስራት ይኖርባቸዋል። መፍትሄ አብዛኛውን ጊዜ ተጫዋቾች በሜዳ ላይ እንዲያመጡት የሚፈለገው ነገር ነው። መፍትሄ ማምጣት የማይችል ተጫዋች የችግሩ አካል ነው የሚሆነው። አሁን ሩበን አሞሪም ትናንትና ከጨዋታውን በኋላ ይህን ነገር ለማስመር ሞክሯል። መፍትሄ ማምጣት አለባቸው ተጫዋቾች። ይህንን መፍትሄ ግን እንዲሁ በቀላሉ አያመጡትም። ከትዕግስት ጋር ነው መፍትሄው እየመጣ ያለውና ይህንን መፍትሄ ደግሞ እንዲደጋግሙት እፈልጋለሁ። ምክንያቱም የእንቅስቃሴው አንዱ ትልቁ ህይወት የሚባለው መፍትሄ የሚፈልጉ ተጫዋቾችን ነፃነት እንዲሰማቸው ማድረግ ነው። ያን እያደረግን ነው የሚል አስተያየት ሰጥቷል። ሌላው ስገባ ያነሳሁት ሐሳብ ነው። በተለይ ከተጫዋቾች ስህተት ጋር በተያያዘ ያው ስህተትን አብዛኛውን ጊዜ አፕሪሼት የሚያደርግ አሰልጣኝ ነው ሩበን አሞሪም። ነገር ግን አንድ ተጫዋች በስህተት ውስጥ ምን ተምሯል? ትልቁ ጥያቄ ለሱ። ዶርጉን ከዚህ በኋላ ስህተት የሚሰራበትን ስፔስ እሰጠዋለሁ ብሏል። ስህተት እንዲሰራ ነፃነቱን ከሰጠነው በኋላ ከዛ ስህተት ተነስቶ ደግሞ ራሱን እያሻሻለና እየለወጠ ያደገ እንቅስቃሴ ውስጥ እንዲገባ አድርገዋለሁ። ትናንት የተጫወተበት ቦታ we are giving him the license to make mistakes ነው ያለው። we are giving him the license to make mistakes ላይሰንስ ሰጥቶታል። በቃ እንዲሳሳት ግን ፍቃድ የሰጠው በስህተት ውስጥ እንዲማር ስለፈለገ ነው። በስህተት ውስጥ የተሻለ ነገር እንዲሰራ ስለፈለገ ነው። አብዛኛውን ከአማካኝ ወደ አጥቂ እንዲሁም ደግሞ ከአማካኝ ወደ ተከላካይ በሚደረጉ ሽግግሮች ውስጥ የሚሰራቸው ተደጋጋሚ የሆኑ ስህተቶች፣ እነዚህ የሚያደርጋቸው ተደጋጋሚ የሆኑ ድግግሞሻዊ የሆኑ የእውቀት ጥያቄዎቹ በስህተት የታጀቡ ከሆኑ ስህተቶቹ ወደ ፐርፌክሽን እንደሚያመጡት ያውቃሉ። ድግግሞሽ ወደ ፍጹምነት ያመጣል የሚባለውም ለዚህ ስለሆነ ማለት ነው። እና ስህተቱን አብዝቶ በተጫዋቾቹ ዘንድ ለማስረጽ የሚሞክር አሰልጣኝ ነው። ያው ብዙ ደጋፊዎች አሰልጣኝ ሩበን አሞሪም ስህተት ይታገሳል፣ በጣም በብዙ ስህተት ውስጥ የሞላ አሰልጣኝ ነው፣ ይሄ ስህተቱ ደግሞ ዋጋ እያስከፈለን ነው ይላሉ። እሱ ደግሞ ከጨዋታ በኋላ የሚሰጠውን አስተያየት ተመልከቱት። we are giving them the license to make mistakes እያለ ስህተት እንዲሰሩ ፍቃድ እንሰጣቸዋለን ተጫዋቾች፣ አብዛኞቹ ተጫዋቾች ነው። ምክንያቱም ስህተቱን በሚሰሩበት ሰዓት የሚማሩበት መንገድ አለ፣ ያን የሚማሩበት መንገድ መከልከል የለብንም የሚል ሐሳብ አንስቷል። ማንቸስተር ዩናይትድ እንግዲህ ትናንትና ኒውካስል ዩናይትድን አሸንፏል። አሁን ወደ 5ኛ ደረጃ ላይ መጥቷል። የእንግሊዝ ፕሪሚየር ሊግ ዛሬና ነገ ቀጥሎ የሚደረግ ይሆናል። ቀሪ ጨዋታዎችን ደግሞ እየተመለከትኩ ሐሳቦችን የማድረስ ይሆናል። አብራችሁን ቆይታ እያደረጋችሁ ስላለ ከልብ አመሰግናለሁ። ላይክ እና ሼር አድርጉ ለሌሎች እንዲደርስ። እናንተ እንዴት አገኛችሁት ጨዋታውን? የአሰልጣኝ ሩበን አሞሪምን ቡድን እንዴት አገኛችሁት? ትናንት ኒውካስልን ያሸነፈውን ተሳተፉበት። ሰናይ ቀን ይሁንላችሁ።